ሰላም ቤተሰብ እንዴት አላችሁ? የንጋት አካዳሚ ቤተሰቦች የተለያዩ ትምህርታዊ ይዘት ያላቸው ነገሮች የሚቀርቡበት የዩቲዩብ አካዳሚ ነው። እንደምትከታተልን ከመጀመሪያው ጀምረን እያየን ነው እየመጣን ማለት ነው። እንግዲህ በባለፈው በክፍል 10 ቪዲዮ የሰ ቤቶች ምን ይመስላሉ የሚሉትን አይተናል። ለማስታወስ ያክል እዚህ ጋር ፈጠን ብዬ ያሳያችኋለሁ። አንዴ የሰ ቤቶች ሰባቱም ወይም ደግሞ ክፍል 10 የሰራሁትን ቪዲዮ መለስ ብላችሁ ማየት ትችላላችሁ። እዚህ ጋር ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ ሶ ሰባቱም እኒህ ናቸው። ቅርጻቸውን በደንብ ለዩ። በእነዚህ በሰባቱ ሆሄያት ደግሞ ቃላቶችን መስርተናል። ይሄው በሰ ሰዓት ብለን መስርተናል። በሱ ሱሪ፣ በሲ ሲኒ፣ በሳ ሳጥን፣ በሴ ሴት፣ በስ ስልክ፣ በሶ ሶፋ ብለን ቃላቶችን መስርተን ነበር የተለያየን። ዛሬ በቅርጽ በጣም ከሰ ጋር የምትመሳሰል አንድ የአማርኛ ፊደል ይዤላችሁ መጥቻለሁ። እሷ ሸ ትባላለች ማለት ነው። ስለዚህ የሸ ቤቶችንም ሰባቱ ምን ይመስላሉ፣ ቅርጻቸውስ ምንድን ነው የሚመስሉት የሚሉትን የምናይ ይሆናል ማለት ነው። በትኩረት እንድትከታተሉ ጋብዛችኋለሁ። እንግዲህ ሸ ብለን የምንጠራት የአማርኛ ፊደል ይቻት እዚህ ጋር የምትመለከቷት ናት። እሺ ሸ ተብላ ነው የምትጠራ። ስለዚህ ከሰ ጋር በጣም ተመሳሳይ ቅርጽ ያላት ናት ማለት ነው። ሰን እንጽፍና ከላይ አንድ አግዳሚ መስመር መጨመር ማለት ነው። እንግዲህ እሷን ሰ ብለን ነው የምንጠራት ማለት ነው። ሰ ብለን እንጠራታለን። ስለዚህ ቀጥታ የሸ ቤቶችን እያንዳንዶችን በድምጽ እልላችኋለሁ ማለት ነው። እዚህ ጋር ተመልከቱ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ልመልስላችሁ አንዴ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ተመልከቱ እዚህ ጋር ከርሰሩ ያለችባት ቦታ ጋር ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ስለዚህ ሰባቱም የሸ ቤቶች እኒን ነው የሚመስሉ ማለት ነው። በቀጣይ ደግሞ በአሁን ባየናት በዚች በሸ ቤት ቃላት እንመሰረታለን ማለት ነው። እኔ አንዳንድ ቃል ነው ማስቀምጥላችሁ፣ እናንተ መጨመር ትችላላችሁ ማለት ነው። ለምሳሌ በሸ ይኸው ሸ ሚ ዝ ብለን መመሰረት እንችላለን ማለት ነው። እንደምታዩት እዚህ ጋር ይኸው ምስሉ ላይ እንደምታዩት ሸሚዝ ማለት እንችላለን። በሸ እናንተም ቪዲዮን ፓውዝ እያደረጋችሁ ሌሎች ቃላቶችን መመስረት ይኖርባችኋል ማለት ነው። በሹ ይኸው ሹካ፣ በሺ ሺሻ፣ በሻ ሻማ፣ በሼ ሼህ፣ በሺ ሽንኩርት፣ በሾ ሾርባ ብለን መመስረት እንችላለን ማለት ነው። ስለዚህ እናንተ ቪዲዮዋን ፓውዝ ታደርጉና የራሳችሁን ትጨምራላችሁ። ለምሳሌ በሸ እናንተ ከዚህ ጋር ነው ያልጻፍኩትን ቃል ራሳችሁ ትጨምራላችሁ። በሹ ሹካ ብያለሁ፣ ሹል ብላችሁ መጨመር ትችላላችሁ። በሺም በተመሳሳይ እዚህ ጋር ሻርፕ፣ በሻ ሻማ፣ በሼ ሼህ፣ በሺ ሽንኩርት፣ በሾ ሾርባ ብዬ እኔ ራሴን ቃላት እዚህ ጋር መስርቻለሁ። እናንተ ደግሞ ትጨምራላችሁ ማለት ነው። ከሸ ቀጥለን የምናገኛት የአማርኛ ፊደል ቀ ብለን እንጠራታለን ማለት ነው። ቀ እዚህ ጋር የምትመለከቷት ናት። ለአጻጻፍም ቀለል ያለች የአማርኛ ፊደል ናት። ይችም እንደሌሎቹ 7 ቤት ነው ያላት ማለት ነው። ቀን ዛሬ የምናይ ይሆናል። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ልመልስላችሁ አንዴ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እዚህ ጋር ከርሰሯን ተመልከቱ። ቀ እንዴት እንደሚጻፉ በደንብ እያያችሁ ማለት ነው። እዚህ ጋር አንድ ቋሚ ያደርግና ከዛም በኋላ እዚህ ጋር ወገቧ ላይ ቀለበት ማድረግ ማለት ነው። እሷን ነው ቀ ብለን የምንጠራት። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣
በዚች አሁን ባየናት የአማርኛ ፊደል ደግሞ ቃላቶችን እንመሰርታለን። ለምሳሌ በቀ ቀ እዚህ ጋር ቺናት ቀ። ስለዚህ ምን ብለን መመስረት እንችላለን? ቀሚስ ብለን መመስረት እንችላለን ማለት ነው። ቀበሮ ማለት እንችላለን። ቀፎ ብለን መጨመር እንችላለን። በቁ ቁራ ማለት እንችላለን። ቁልፍ ብለን መጨመር እንችላለን። ቁጥር የራሳችሁን እየጻፋችሁ ነው፣ አንዳንድ ነው ማስቀምጠው። በቂ ቂጣ ቂጥ እናንተም የራሳችሁን ትጨምራላችሁ ማለት ነው። በቃ ቃሪያ ቃላት ቃል በቂ ቄስ በቅ ቅል ቅርጫት ቅቅል በቆ ቆብ ቆቅ ብለን ቆንጆ ማለት እንችላለን ማለት ነው። ስለዚህ አንዳንድ ቃል ብቻ ነው ያስቀመጥኩላችሁ። እናንተ የራሳችሁን ቃላቶች መጨመር ይኖርባችኋል ማለት ነው። ለማስታወስ ያክል አንድ ጊዜ መልስላችኋለሁ። ቀ ቁ ቂ ቃ ቄ ቅ ቆ። ለዩዋቸው በደንብ ላጻጻፍ እንዳትቸገሩ። ቀ ቁ ቂ ቃ ቄ ቅ ቆ። እዚህ ጋር አሁን ባሉበት እናንተ እዚህ ጋር ጭረት እያደረጋችሁ ከጻፋችሁ በኋላ ቃል መመስረት። ለምሳሌ በቀ ቀበሌ ቀርፋፋ ቀጠሮ ቀበሮ እያላችሁ የራሳችሁን ቃል ትመሰርታላችሁ። በቁ ቁጥቋጦ ቁንጫ ቁስል ሌላም መጨመር ትችላላችሁ። በቂ ቂጣ ቂም ብላችሁ መመስረት። በቃ ቃል ቃልቻ ቃጠሎ ቃሪያ ቃሞ በቄ ቄስ ቄደር ቄንጦ ያለ ብዙ ቃላቶችን መጨመር እንችላለን። በቅ ቅርጫት ቅል ቅቅል ቅማል በቆ ቆዳ ቆብ ቆቅ ቆሻሻ በጣም ብዙ ቃላቶች አሉ። ስለዚህ እነዚህን እናንተ ትመሰርታላችሁ ማለት ነው። በቀጣይ በየሰ የሸና የቀ ቤቶች ባንድ ላይ ምን ይመስላሉ የሚለውን በክፍል 12 ቪዲዮ እንመለከታለን ማለት ነው። ቪዲዮውን መለስ እያላችሁ እንድትመለከቱ ጋብዛችኋለሁ። የሚስተካከል ነገር ካለ ኮሜንት ቦታ ላይ ኮሜንት አስቀምጡልኝ። ለጓደኞቻችሁ እንዲደርስ ከፈለጋችሁ ደግሞ ሼር አድርጉላቸው። በየቀኑ የሚለቀቁ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከወደዳችሁት ላይክ አድርጉ። በዩቲዩብ ቀጥታ ለመማር የምትፈልጉ ደግሞ ከታች በተቀመጠው የስልክ አድራሻ መደወል ትችላላችሁ። በጥራት እናስተምራለን። ስለዚህ መማር የሚፈልግ ካለ ከታች ባለው የስልክ ቁጥር ቀጥታ ደውሉልን፣ ወይም ደግሞ በቴሌግራም አድራሻ ወይም በኢሜይል መልእክት ማስቀመጥ ትችላላችሁ ማለት ነው። በጣም በተመጣጣኝ ዋጋ